ኢትዮጵያ ባለፉት የለውጥ ዓመታት ባከናወነቻቸው የአረንጓዴ አሻራ መርሃ ግብር በተተከሉ ችግኞች የአካባቢ ስነ ምህዳርን ከማስጠበቅ ጀምሮ የምግብ ሉዓላዊነትን በማረጋገጥ ረገድ ተጨባጭ ለውጦች መጥተዋል። በአማራ ክልልም በአረንጓዴ አሻራ መርሃ ግብር በክላስተር የተተከሉ የአትክልትና ፍራፍሬ ችግኞች ገቢ ማመንጨት ጀምረዋል። የመደመር መንግስት ትሩፋት የሆነው ይኸው መርሃ ግብር በዘርፉ የተሰማሩ አርሶ አደሮችን ተጠቃሚ እያደረገ ነው። 2011 ሐምሌ ነው አቮካዶ መትከል የጀመርኩ ማለት ነው እና አሁንም በዚያ በተከሉት አቮካዶ አሁን ጥቅም ላይ ሆኗል። ዘንድሮም ተጠቅም ያለው አሁንም አበባ እያበበ ነው፣ እየተጠቀምኩ ነው። የኔን እያዩ ከዚህ በፊትም በተናጠን እንትን የሚተክሉ ነበሩ እና እንደገና ደግሞ የግብርና ባለሙያዎችም ከፍተኛ ክትትል ያደርጉልናል። እነሱ በሚያደርጉልን ክትትል እየታገዝኩ ነው። እኔ የሚጎለኝን እየጠየቅኩ እስካሁን ኮምፖስቱንም ሁሉንም ውሃም አውጥቼ በወሸር ፓምፕ አውጥቼ እያጠጣሁ ቢያንስ ከ300 እግር በላይ ያለኝ። አሁን በመንግስት በኩል በዚህ በግብር መሬታችን ላይ መጥቶ ተተክሏል። ደስ ብለናል። እየተከልነ ያለ ነው። በቂ ምግብ እየገኘ ሙዝ እየሸጠ አቮካዶ እያሸጠ ቡና እየሸጠ እየተጠቀመ ያለ አርሶ አደሩ በጣም ደስ ብሎናል። መንግስታችን በአሁኑ ሰዓት የጀመረው ጅማሮ እስከ መጨረሻ ቢዘልቅልን በጣም ደስተኛ እንሆናለን ብዬ እገምታለሁ። ቡና ጠቃሚ ስለሆነ ያው እኔም ተክያለሁ 5 የሚሆን አንድ 300 እግር ምናምን ተክያለሁ። አሁንም እያስተባበርኩ ነው በጎጥ ያለው። ያው ለውጥ ተጥቅሞም አንጻር እየጠቀመን ስለሆነ ስናየው ሰብሉ የእህል ዘቅዘቅ እያለ የቡና ምርት ያው እና ገበያው ከፍ ስላለ ያንን አሸሽለን ለኑሯችን ለመምራት በክልሉ የአረንጓዴ አሻራ መርሃ ግብር ከተጀመረ ወዲህ ከተለመዱ የሰብል ምርቶች በተጨማሪ በአትክልትና ፍራፍሬ ዘርፍ ውጤታማ ስራ እየተሰራ መሆኑን በአማራ ክልል ግብርና ቢሮ ሆርቲካልቸር ልማትና ቴክኖሎጂ ሽግግር ዳይሬክተር አቶ አበበ መኮንን ተናግረዋል። በማህበረሰቡ ላይ ትልቅ መነቃቃት እዚህ ዘርፍ ላይ በመሰማራታቸው ውጤት እንደሚያመጡ፣ ህይወታቸው እንደሚቀይር፣ የተሻለ ምርት ማግኘት እንደሚቻሉ ማህበረሰባችን ላይ ትልቅ ያስተሳሰብ ለውጥ ወይም ያመለካከት ለውጥ አምጥቷል ማለት ይቻላል። የአረንጓዴ አሻራ ንቅናቄ ከጀመረ ወዲህ ቡናን ለመጀመሪያ ጊዜ የአማራ ቡና ተብሎ ኤክስፖርት ተደርጓል። ከፍተኛ ከ3800 ኩንታል በላይ በአመት ተደርጓል። ይሄ ማለት ጅምሩ ቀላል አይደለም። ከዛ በፊት ያ አይታወቅም ነበር። ግን በዚህ ንቅናቄ ላይ ሆነን 3800 ማክሲመም 2015 ላይ ይህን ያህል መጠን ኤክስፖርት ተደርጓል። አቮካዶም በተመሳሳይ በስፋት አይታወቅም። አሁን በብዙ ወረዳዎች ላይ በክላስተር እየተሰራ ነው ያለ። በዘንድሮው የአረንጓዴ አሻራ መርሃ ግብርም የምግብ ዋስትናን የሚያረጋግጡና ኢኮኖሚያዊ ፋይዳ ያላቸው ችግኞች እየተተከሉ ስለመሆኑ ዳይሬክተሩ ጠቁመዋል። አረንጓዴ አሻራው ይህን ያክል እድል ከፈጠረልን የ2018 እንደ ክልል እቅዱ የቡናና ፍራፍሬ እናዘጋጃለን ተብሎ የተያዘው 25 ሚሊዮን ችግኝ ነው። እንግዲህ እስካሁን ባለው እንቅስቃሴ ወደ 26 ሚሊዮን አካባቢ የሚሆን የቡናና የፍራፍሬ ቡናና ፍራፍሬ ስንል እንግዲህ ፍራፍሬ ስንል የቆላም የደጋ ፍራፍሬዎችን በዝርዝር እነሱን ሁሉ አካተን እስካሁን ባለው አጠቃላይ እንቅስቃሴ ወደ 16.9 አካባቢ የሚሆን ችግኝ ተተክሏል ማለት ነው። የቡናና በተመረጡ ኮሚኒቲዎች ቡና፣ አቮካዶ፣ ማንጎ እና አፕል የደጋ ፍራፍሬ እነዚህ ኮሞዲቲዎች ላይ በስፋት በተመረጡ በ5 ኮሞዲቲዎች አነጣጥረን እንሰራለን ብለን አስበን እየሰራን ያለ ነው። አረንጓዴ አሻራ የአካባቢ ጥበቃ ስራ ብቻ ሳይሆን የግብርና ምርታማነትን የሚያሳድግ ለዜጎች የስራ ዕድል የሚፈጥርና ሀገራችንን ወደ ተሻለ ኢኮኖሚ የሚያሸጋግር ትልቅ ፕሮጀክት ነው።